የአንድ ፋንክሽን ዴፊኒት ኢንቴግራል ኦን ኤ ጊቨን ክሎዝድ ኢንተርቫል እንዴት እንፈልጋለን? ዴፊኒት ኢንቴግራል ስንል ምን ማለታችን ነው? የዛሬው ትምህርታችን ዋነኛ ጽንሰ ሐሳብ ዘ ዴፊኒት ኢንቴግራል ኦፍ ኤ ጊቨን ፋንክሽን ኦን ኤ ክሎዝድ ኢንተርቫል ኤቢ ይለናል። ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ግሬድ 12 ማቴማቲክስ ዩኒት 2 ኢንትሮዳክሽን ቱ ካልኩለስ በሚለው ትምህርታችን ስር 13ኛውን ክፍል ፓርት 13ን ይዤላችሁ ቀርብ ያለው ፓርት 13 ዴፊኒት ኢንቴግራል። ዘውትር እንደምናደርገው አንድን ጽንሰ ሐሳብ በመተርጎም ነውና የምንጀምረው። ዴፊኒሽኑን ሲንመልከት ሌት ኤፍ ቢ ኤ ኮንቲኒየስ ፋንክሽን ኦን ኤ ክሎዝድ ኢንተርቫል ኤቢ። ስለዚህ ዴፊኒት ኢንቴግራልን የምናሰላው ኮንቲኒየስ ለሆነ ፋንክሽን ነው ማለት ነው። በተሰጠን ኢንተርቫል ላይ መጀመሪያ ኮንቲኒየስ መሆን መቻል አለብን። ዘ ዴፊኒት ኢንቴግራል ኦፍ ኤፍ ኦን ዘ ክሎዝድ ኢንተርቫል ኤቢ ዲኖትድ ባይ ዚስ ሲምቦል። ይሄ ሲምቦል እዚህ ጋር የተጻፈው ሲምቦል ይህንን ምን አድርገን እናነባዋለን? The definite integral of the function f of x on the closed interval ab or from a to b with respect to change in x. With respect to the change in x. The definite integral of the function f of x from a to b with respect to the change in x. So this definite integral is a real number. real number ነው። ስለዚህ definite integral of a function ስንል አንድ ቁጥር ነው ማለት ነው የምናገኘው፣ ውስን የሆነ ቁጥር unique real number given by this one if it exists ምን ማለት ነው? the summation of change in xi times f of zi as n goes to infinity እቺ የn ዋጋ ወደ ኢንፊኒቲ በሚሄድበት ጊዜ ይሄ ሬማን ሰም ወደ አንድ ውስን ቁጥር ከሄደልን ዴፊኒት ኢንቴግራሉ ያ ውስን ቁጥር ነው ማለት ነው። ለማንኛውም ፓርቲሽን ነው ደግሞ ይሄ ለማንኛውም ፓርቲሽን። ስለዚህ ፓርቲሽኑን ራሳችን እንወስናለን ማለት ነው። መጀመሪያ ከፈለኩኝ መነሻ እንወስዳለሁ፣ ከፈለኩ መድረሻ ለካልኩሌሽን ምቹ የሆነውን መርጬ ወስድላችኋለሁ፣ የዜድ አይን ዋጋ ማለት ነው። ከዛ በኋላ ደግሞ ካልኩሌሽናችንን ኢዚ ለማድረግ ኢኳሊ ስፔስድ ፓርቲሽን ወስዳለሁ ማለት ነው። ኢኳሊ ስፔስድ ፓርቲሽን። ስለዚህ የዚያን ጊዜ ምን አደርጋለሁ ማለት ነው? ዘ ዴፊኒት ኢንቴግራል ኦፍ ኤፍ ኦፍ ኤክስ ዊዝ ሪስፔክት ቱ ዘ ቫሪያብል ኤክስ ፍሮም ኤ ቱ ቢ equals the summation of h times f of zi. I starts from 1 up to n as n goes to infinity, when n goes larger and larger without bound. But what is h? አሁን ቫሪያብላችን እዚህ ውስጥ ቫሪያብላችን አይ ነች። ይኸው ከዚች ከታች የተጻፈችው ሰሜሽን ላይ ከታች የምትጻፈዋ ማነች? እሷ ኢኒሻል ኢንዴክሳችን አይ ብላ የተነሳች ማለት ነው። አይ ኢንዴክሳችን አይ ነች። ሶ ዚስ ኢዝ ዘ ቫሪያብል ኦፍ ዘ ሰሜሽን። የሰሜሽናችን ቫሪያብል አይ ነው። ኤች ግን ኮንስታንት ነምበር ነው። ስለዚህ ኤች ታይምስ ዘ ሰሜሽን ኦፍ ኤፍ ኦፍ ዜድ አይ ይሆንልናል ማለት ነው። ዘ ሰሜሽን ኦፍ ኤፍ ኦፍ ዜድ አይ ስታርትስ ፍሮም 1 አፕ ቱ ኤን which is ኤች ደግሞ ማለት ማን ነው? ቢ ማይነስ ኤ ማለት ነች። ቢ ማይነስ ኤ over n multiplied by the summation of f of zi. I starts from 1 up to n as n goes larger and larger without bound. ስለዚህ ይሄ ሪል ነምበር ከሆነልን the definite ኢንቴግራሉ ይሄ ዩኒክ ሪል ነምበር ሆኖ እናገኘዋለን ማለት ነው። ይሄንን ግልጽ ለማድረግ ምሳሌ እንሰራለን። ሁልጊዜ እንደምናደርገው ምሳሌ እንሰራለን። ምን ይለናል? ፋይንድ ዘ ዴፊኒት ኢንቴግራል ኦፍ ኢች ፋንክሽን ኦን ዘ ጊቨን ኢንተርቫል። ሶሉሽን የመጀመሪያ የተጠየቅነው ኤፍ ኦፍ ኤክስ ኢኳልስ ኤክስ
is continuous on the closed interval 0 up to 2 ከዛ ምን አደርጋለሁ ፓርቲሽንን አዘጋጃለሁ ለማን n ብዬ አዘጋጃለሁ h equals b minus a over n ከነበረው አጻጻፌ 2 ሲቀነስ 0 ሲካፈል ለn which equals 2 over n ሆነልኝ ማለት ነው now ፓርቲሽን ላዘጋጅ what is the partition ፓርቲሽናችን ከ0 ጀምሮ to n እየደመርን መሄድ ነው 0 2 over n 2 ሲባዛ 2 over n 3 ሲባዛ 2 over n እያደረግን ስንጓዝ በመካከል ላይ አይ ጋር ልንደርስ ስንል አይዝ ሳብ ኢንተርቫል ላይ ልንደርስ ስንል ከአይ በፊት አይ ማይነስ 1 አገኛለሁ ስለዚህ አይ ማይነስ 1 ታይምስ 2 over n ቀጥሎ አይ ታይምስ 2 over n እያለ በዚህ አይነት ሁኔታ ሄዶ መጨረሻ ላይ ሁለትን አገኛታለሁ ማለት ነው ሁለትን አገኛታለሁ እንግዲህ ሳብ ኢንተርቫሎቻችን እነኚህ ናቸው ማለት ነው ሳብ ኢንተርቫሎች ስለዚህ ሁሉንም የምትወክልልኝ ሳብ ኢንተርቫሌ ማንን ወስዳለሁ ማለት ነው i minus 1 multiplied by 2 over n times i times 2 over n የምትለውን ወስዳለሁ ማለት ነው the i's sub interval is ይቺ ነች ማለት ነው ከi minus 2 multiplied by 2 over n እስከ i times 2 over n ያለችው ሳብ ኢንተርቫል ነች ሄይታችን ወይም ዊድዝ ኦፍ ዘ ሳብ ኢንተርቫል 2 over n ነው አግኝተነዋል ኮንስታንቱን ወስደናል ኢኳሊ ስፔስድ ፓርቲሽን ከዚህ በኋላ ማረጋው ነገር ምንድነው እቺኛዋን ከምጠቀምና እቺኛዋን መነሻ ነጥቤን ከምጠቀምና መድረሻ ነጥቤን ለመጠቀም ካልኩሌሽኑ ቀለል የሚለው ማን ነው የሚለውን ወስዳለሁ ስለዚህ ቴክ zi equals እቺኛዋን ልውሰድ i times that means 2i over n ልውሰድ for ከመጀመሪያው ጀምሮ i equals 1 2 up to n ድረስ ላሉት መድረሻውን ወሰድኩኝ ማለት ነው then what is the definite integral of f of x x from 0 up to 2 ከተባለ ማን ነው ከተባለ ለኛ ማን ነው እሱ the definite integral f of x አችን x ነች እቺ ጋር x dx from 0 to 2 ነው ነገር ግን በትርጓሜያችን መሰረት hን ኮመን ፋክተር አወጣና h times the summation I starts from 1 up to n multiplied by f of zi the summation of f of zi I starts from 1 up to n as n goes to infinity ማለት ነው ስለዚህ አሁን ይቺ ድምር h የተባለችው 2 over n ነች h አችን 2 over n ስለዚህ ምንድነው ማድረግ አሁን እቺ h ላይ ቫሪያብል n አለች ስለዚህ ውስጥ ነው ማስገባት h እዚች ነች h times f of zi h ነች ይቺ ኮንስታንት አሁን ቫሪያብል n ስለሆነ hን ከሰሜሽኑ ውጪ አድርጌ አልጽፋትም ስለዚህ h ውስጥ መሆኗን በትኩረት ማየት አለብን n ስለያዘች n ደግሞ እዚህ ጋር አሁን ቫሪያብል ሆኖ ስለሚያገለግለን I starts from 1 up to n የምትል ነገር ስላለችኝ ምን አድርጌ ልስራት the summation of h የተባለችው 2 over n f of zi ማለት zi አችን ደግሞ 2i over n multiplied by 2i over n I equals 1 up to n as n approaches infinity ነው አሁን ሁለት ጊዜ ሁለት ስንት ነው 4 4 over n square
4/n² multiplied by i. I starts from 1 up to n. አሁን ቫሪያብላችን i ነች አይደለ? ቫሪያብላችን i ስለሆነች 4/n² እዚች ጋር ማውጣት እችላለሁ። ኤችንም ቅድም እንዳደረኩት ከውጭ ማድረግ እችላለሁ። ቫሪያብሌ i ነች። the variable is i። ስለዚህ the summation of i's i starts from 1 up to n as n goes to larger and larger without bound። አሁን ይሄ ሰሜሽን ማን ነው? እዚህ ጋር ያለው ድምራችን ማን ነው ከተባለ ይሄ ድምር 4/n² multiplied by የአይ ዋጋ 1 ስትሆን 1 ሲደመር 2 ሲደመር 3 ሲደመር እያልን እስከ n ድረስ ሲደመር n ነው። ይህንን ደግሞ በዩኒት 1 ላይ the sum of the first n natural numbers ብለን የሰራ ነው። ኢቭኖችን እኔ ሰርቼ ለእናንተ ደግሞ ኦድ እና the sum of the first n natural numberን እንደ ኤክሰርሳይዝ ሰጥቻችሁ ነበር። ስለዚህ ኤዋናችን 1 ነው። ኤኤናችን n ነው። አርቲሜቲክ ፕሮግሬሽን ነው። ስለዚህ የመጀመሪያዎቹ n ናቹራል ነምበሮች ድምር ማን ነው ከተባለ የምወስደው የውጤታችን n ታይምስ n + 1 ኦቨር 2 ነው ማለት ነው። ኦቨር 2 as n goes to larger and larger without bound። ስለዚህ ውጤቷን አብረን እንስራ። ስለዚህ መልሳችን የሚሆነው የኤን ጥያቄ ነው እየሰራው ያለሁት። ማንን አግኝቻለሁ? አንደኛ ዜድ አይን መርጬ ማን አድርጊያታለሁ? ዜድ አይ 2i ኦቨር ኤንን ወስደናል። ከዛ በኋላ ዴፊኒት ኢንቴግራላችን ደግሞ ኤፍ ኦፍ ዜድ አይ ዊዝ ሪስፔክት ቱ ቼንጂን ኤፍ ኦፍ ኤክስ ዲኤክስ ፍሮም 0 አፕ ቱ 2 መጨረሻ ላይ ያገኘኋት ድምር ካስታወሳችሁ the summation of 4/n² multiplied by the summation of i starts from 1 up to n as n goes larger and larger without bound ብለናት የነበረው 4/n² መጣች። ድምራችን ማን ነው? 1 ሲደመር 2 ሲደመር 3 እያደረገ እስከ n ድረስ ያሉት ናቹራል ነምበሮች ድምር ነው። ስለዚህ ይሄ ድምር ደግሞ 4/n² multiplied by n times n + 1 ኦቨር 2 መሆኑን as n goes larger and larger without bound። ስለዚህ አሁን እዚህ ጋር 4 ሲካፈል ለ2 አገኛለሁ ኢንቱ n times n² ፕላስ 1 ኦቨር n² ሁለቱንም n² ሲካፈል n² አንድ ጊዜ ይደርስልኛል። 1 ሲደመር 1 ኦቨር n² as n goes to larger and larger without bound። አሁን ውጤቱን እንመልከት። አንድ ኮንስታንት ነምበር ነው። አንድ ለትልቅ ቁጥር ስናካፍለው ውጤቱ ለዜሮ የቀረበ ነው። ወደ ዜሮ እየተጠጋ ነው የሚሄደው። ስለዚህ 1/n² goes to 0 ማለት ነው። የ1/n² ዋጋ ወደ 0 ሄደልን። ስለዚህ ውጤታችን 2 ሲባዛ 1 ሲደመር 0 which equals 2። thus the definite integral of x dx from 0 to 2 ማለት ስንት ነች ማለት ነው? 2 ነች ማለት ነው። ምን አድርገን ሰራናት? መጀመሪያ ፓርቲሽን ፈለገው። ከዛ አይዝ ሳብ ኢንተርቫልን አዘጋጀውና ለአይዝ ሳብ ኢንተርቫል ምቹ የሆነችውን ዜድ አይ መረጥኩ። የኤችን ዋጋ ዊድዟን መረጥኩ። የሰሜሽናችን ቫሪያብል አይ መሆኑን አስተዋልኩኝ። ቫሪያብላችን አይ ነው። ስለዚህ ኤን ከሰሜሽኑ ውጪ መውጣት ይችላል። ከዛ ደግሞ ከአርቲሜቲክ ፕሮግሬሽን ደግሞ 1 ሲደመር 2 ሲደመር 3 እስከ ኤን የመጀመሪያዎቹ ኤን ናቹራል
ነምበሮች ናቹራል ነምበሮች ድምር ኤን ታይምስ ኤን ፕላስ 1 ኦቨር 2 መሆኑን አስታወስኩኝ። ያችን ተጠቀው ሰራኋት ማለት ነው። ለእናንተ ደግሞ ቢን ትሰራላችሁ። ቢን ሰሜሽኑን ሁለት ቦታ ከፍላችሁ መስራት ትችላላችሁ። ሂንት ሰጠኋችሁ። 2xን ለብቻዋ ሲቀነስ ዘ ሰሜሽን ኦፍ ዋንን ደግሞ ለብቻ ሁለት ቦታ። ምክንያቱም ሰሜሽን ፕሮፐርቲ ኦፍ ሰሜሽን ወይም ዘ ሲግማ ኖቴሽን ከሚለውን አፕላይ አድርጋችሁ ለየብቻው ሰርታችሁ ያገኛችሁትን ቁጥር መቀነስ ትችላላችሁ። ቢን እናንተ የቤት ስራ ይሆናል። ሲን ግን አብረን እንሰራለን። ሲ ኤክስ ስኩዌር ኦን 0 1 ነው የሚለን ጥያቄ። ሲ ኤፍ ኦፍ ኤክስ ኢኳልስ ኤክስ ስኩዌር ኢዝ ኮንቲኒየስ ኦን ዘ ክሎዝድ ኢንተርቫል 0 1 ከ0 እስከ 1 ባለው ክሎዝድ ኢንተርቫል ነው ጥያቄው የተሰጠን። ከ0 እስከ 1 ባለው ውስጥ ነው። የኤክስ ስኩዌርን ዴፊኒት ኢንቴግራል ነው ፈልጎ የተባልነው። ስለዚህ መጀመሪያ ፓርቲሽን ለማዘጋጀት ሄይት ወይም ዊድዝ ኦፍ ዘ ሳብ ኢንተርቫል ልወስን። ቢ ማይነስ ኤ ኦቨር ኤን ነው። ይሄ ማለት 1 ሲቀነስ 0 ኦቨር ኤን which equals 1 over n. the partition p equals ከዜሮ ጀምረን 1 over n እየደመር መሄድ ነው። 1 over n 2 times 1 over n 3 times 1 over n እያደረግን ስንሄድ አይዝ ሳብ ኢንተርቫል ላይ ከመድረሳችን በፊት i minus 1 አገኛለሁ። i minus 1 times 1 over n ከዛ i times 1 over n። በዚህ አይነት ሁኔታ እየሄድን መጨረሻ ላይ ማን ጋር ደርሳለሁ ማለት ነው? 1 ላይ እደርሳለሁ ማለት ነው። ስለዚህ ዘ አይዝ ሳብ ኢንተርቫል ኢዝ i minus 1 ሲባዛ በ1 over n እስከ i over n ድረስ ያለው ነው ማለት ነው። i ሲባዛ በ1 i ስለሆነች i over n። አሁን ከዚህ ሳብ ኢንተርቫል ውስጥ ዜድ አይን የፈለገኝን መምረጥ እችላለሁ። ቴክ ዜድ አይ ኢኳልስ አሁን ከሁለቱ ይሄ የላኛው i over n ቀላል ነው ለካልኩሌሽን። i over nን መረጥኩ። ፎር i ኢኳልስ የአይ ዋጋ ከአንድ ጀምረን 2 3 እያደረግን እስከ n ድረስ ያሉትን ይወክላል ማለት ነው። አሁን ዴፊኒት ኢንቴግራላችን ዘ ዴፊኒት ኢንቴግራል ኦፍ ኤክስ ስኩዌር ነው የተሰጠን። ያ ኤፍ ኦፍ ኤክስ ዊዝ ሪስፔክት ቱ ኤክስ ፍሮም 0 አፕ ቱ 1 ማለት ምን ማለት ነው? ይሄ ማለት the summation of h times f of xi zi i starts from 1 up to n hን ከውጭ ማውጣት እችላለሁ ተባብለናል። ቫሪያብላችን hችን ማነች? h 1 over n h is 1 over n 1 over n the summation of f of zi f of xችን f of zi ያችን ደግሞ ማነች? zi i over n ነች። i over n i starts from 1 up to n as n goes larger and larger without bound። ስለዚህ ውጤት 1 over n the summation of i over nን በx ቦታ ስጠፋት x ስኩዌር የምትለው ማን ትሆናለች ማለት ነው? i over n the whole square i starts from 1 up to n which equals 1 over n multiplied by I square over n square. I starts from 1 up to n which equals again n ናችን ቫሪያብል የሰሜሽኑ ቫሪያብል i ነው። ታች የተጻፈችው ኢንዴክሳችን i ነች። ስለዚህ 1 over n cube ሆኖ ከውጭ ይወጣል። the summation of I square I starts from 1 up to n as n goes larger and larger without bound። አሁን ውጤታችን 1 over n cube ይሆንና የምንደምራቸው እነዚህ ኳንቲቲዎች የአይ ዋጋ 1 ሲሆን 1 ስኩዌር ፕላስ 2 ስኩዌር
ፕላስ 3 ስኩዌር ፕላስ እያለ እስከ ኤን ስኩዌር ድረስ ይሆናል ማለት ነው። አሁን ይሄ ኳንቲቲ ማን ነው? ይሄ ኳንቲቲ the sum of the first n squares በማቴማቲካል ኢንዳክሽን በሚባል የፕሩፍ አይነት የሚረጋገጥ ነው። እኔ ግን ውጤቱን አስቀምጥላችኋለሁ። ሲባዛ ይሄ ድምር ማለት n ታይምስ n ፕላስ 1 ታይምስ 2n ፕላስ 1 ኦቨር 6 ነው የሚመጣው። ኦቨር 6 ቼክ ላርግላችሁ። ቼክ እናርጋት እስቲ። አሁን የአንድና የሁለቱ ተርሞች ድምር ስንት ነው? 3 ነው። አሁን የኤን ዋጋ 2 ቢሆን 2 ሲባዛ በ3 6 በ6 ጠፋ። 2 ጊዜ 1 ሁለተኛው ድምራችን እዚህ ጋር 4 ነው አይደል? 2 ስኩዌር 4 እና 1 5 ነው። 6 ጠፋ። 2 ጊዜ 2 4 እና 1 5። የሶስቱ ተርሞች ድምርን ብንወስድ 1 4 5 5 እና 9 14 3 ነው የምወስደው። 3 ሲባዛ 3 ሲደመር 1 4 ጊዜ 3 12 ለ6 2 ጊዜ 2 አለችኝ። እንግዲህ 3 ጊዜ 2 6 እና 1 7 ጊዜ 2 14። በዚህ አይነት ሁኔታ ቼክ ማድረግ ትችላላችሁ። ስለዚህ ይሄ ድምር ማለት the sum of the first n square perfect squares or squares of natural numbers is n times n plus 1 times 2n plus 1 ይሆናል ማለት ነው። ይሄ ውጤት ደግሞ n ሲባዛ በn ሳበዛው n square plus n multiplied by 2n plus 1 over 6 ይሆናል ማለት ነው። over 6 as n goes larger and larger without bound እዚች ጋር ግን ማን አለች? ኤን ኪዩብ አለችኛ። ኤን ኪዩብ 6n ኪዩብ። ስለዚህ የሲ ጥያቄ the definite integral of x square dx from 0 up to 1 የመጣችልኝ ያገኘኋት n square plus n multiplied by 2n plus 1 over 6n ኪዩብ ላብዛ። ኤን ስኩዌር ሲባዛ በ2n 2n ኪዩብ፣ ኤን ስኩዌር ሲባዛ በ1 ኤን ስኩዌር፣ ኤን ሲባዛ በ2n 2n ስኩዌር። ስለዚህ 3n ስኩዌር ማለት ነው። አጠቃላይ 3n ስኩዌር። ኤን ታይምስ 1 ኤን ፕላስ ኤን ኦቨር 6n ኪዩብ አስ ኤን ጎዝ ላርጀር ኤንድ ላርጀር ዊዛውት ባውንድ። አሁን እዚች ጋር 1 6ኛ ኮንስታንት ነች። ላውጣትና 2n ኪዩብ ለn ኪዩብ ሲካፈል 2n ኪዩብ ሲካፈል ለn ኪዩብ ሲደመር 3n ስኩዌር ሲካፈል ለn ኪዩብ ሲደመር n ሲካፈል ለn ኪዩብ as n goes larger and larger without bound 1 over 6 ይሆንና n ኪዩብ በn ኪዩብ ስለሚጠፋ 2 n ስኩዌር በn ስኩዌር ሳቃልል 3 over n በn ኪዩብ ሳቃልለው 1 over n ስኩዌር as n goes to infinity as n goes larger and larger without bound። አሁን 3 ሲካፈል ለትልቅዬ ቁጥር 3 over n goes to 0 እንዲሁም 1 over n square goes to 0 ነው። 3 ሲካፈል ለትልቅ ቁጥር 0 ነው። 1 ሲካፈል ለትልቅ ቁጥርም 0 ነው። ስለዚህ ውጤታችን 1 over 6 into 2 plus 0 plus 0 ሆነ ማለት ነው። ስለዚህ የመጨረሻው ውጤታችን 2/6 ማለትም 1/3 ሆነ ማለት ነው። 1/3። ስለዚህ የዛሬው ትምህርታችን አበይት ርዕስ ዴፊኒት ኢንቴግራል የሚል ነበረ። ዴፊኒት ኢንቴግራልን እንዴት እናሰላለን የሚለውን ፓርቲሽን ምን እንደሆነ ከበፊቱ ሬማንሰን ምን እንደሆነ እና ዴፊኒት ኢንቴግራል ምን እንደሆነ አሳይቻችኋለሁ። ነገር ግን በእነኚህ 3 ኮንሰፕቶች ላይ ብዙ እንድትጨነቁ አልፈልግም። የዴፊኒት ኢንቴግራልን የአሰራር
ጥበብ የተሻለ ፋንዳመንታል ቴረም ኦፍ ካልኩለስ ብለን ራሱን ችለን አንድ ርዕስ አድርገን መጨረሻ አካባቢ ጋር ስለምንማረው በቀላሉ ይገባናል። አሁን ለጊዜው በትርጓሜ መሰረት አድርገን እየሰራን ስለሆነ አንዳንድ ነገሮች ትንሽ ያስቸግራሉ። ግን በቃላችን ልናስታውሳቸው ከሚገቡ ሁለት ድምሮች መካከል አንደኛ የመጀመሪያዎቹ ኤን ናቹራል ነምበሮች ድምር ኤን ሲባዛ ኤን ፕላስ 1 ኦቨር 2 መሆኑን አሳይቻችኋለሁ። እንዲሁም የመጀመሪያዎቹ ኤን የናቹራል ነምበር ስኩዌሮች ደግሞ ሲሆን ኤን ኢንቱ ኤን ፕላስ 1 ኢንቱ 2ኤን ፕላስ 1 ኦቨር 6 የሚል ፎርሙላ ከሌላ የትምህርት ሳብ ቶፒክ አምጥቼ የሰራሁላችሁ ነው። ብዙ እዚህ ላይ እንዳትጨነቁ። ነገር ግን ቢን በቤት ስራና ሰጥቻችኋለሁ። እነዚህ ኤ ላይ እና ቢ ላይ የሰራሁትን አሰራር ተከትላችሁ ቢን ትሰራላችሁ። ቢ በቀጥታ ከኤ ጋራ ተመሳሳይ ነው። እዚህም ኤክስ ነው፣ ሊኒየር ነው። ከዛ በኋላ ኮንስታንት ነች ያለችው። ይችን የቤት ስራ በሚቀጥለው ቀን ስንገናኝ በቅድሚያ እሷን አብረን ሰርተን አስታውሰን ወደሚቀጥለው ወደ ፓርት 14 የምናልፍ ይሆናል። በደንብ አጥኑ፣ በደንብ ስሩ። ሼር እና ሳብስክራይብ ቻናላችን ማድረጋችሁ እንዳትረሱ። ወዳችኋለሁ። ሰላም ሁኑልኝ።